ሰላም እንኳን ሳይልሽ ለሄደ ወንድ ያናድዳል። እውነት በጣም ታሳፍሪያለሽ ማለት ነው። እንግዲህ ገና ለመሄዳ ሰላም አለችው ብላ ገፈተረቻት ማለት ነው። ዶክተሩ ራሱ ችግር ውስጥ ከተቱት። እውነት ሊዱ ስለመጣች እኔ ደስ ብሎኛል፣ ግን ደግሞ ሮታ በጣም አስጠልተሽኛል ማለት ነው። አይፈልግሽም በቃ ሴትዮ ለምን አትከበሪም? የማይፈልግሽ በግድ ተማን ጋር የሚሆን እሱ ሊዱን ከመረጣት ማይበቱ ነው። ግን ደግሞ እሱ ሊዲያን ገና ዛሬ ነው ያየ ሰላም ያላት። ምን ችግር አለው በስሙም ቢናገር? አንቺ ምን አገባሽ? ምን አይነት ክፉ ተንከሲስ ናት? እና እንግዲህ ዴብ በጣም ተሩታ ጋውን ችግር ይገባል። እንግዲህ በሚወዳትና በውዷ እህቱ መደራደር የለም። ሩታም እንግዲህ ምን እንዳደረገች ሁሉም ሰው የሚያውቀው ነው። እነ ዳይመንድም ችግሩን ስለሚያውቁ አሁን ሩታ መግቢያሽን ፈልጊ ማለት ነው። ግን ዶክተሩን ችግር ውስጥ አስገባችሁት። ዶክተር ዛሬ ያደነኩት እንግዲህ ኪንጎን አስፈትቶ መጥቷል። ደስ ይላል። ኪንጎን የዋህነቱን አይቶ በማስፈታቱ ደስ ብሎኛል ማለት ነው። እኔ ኪንጎና ዳይመንድ ጓደኛ ማለት እንደዚህ ነው። ጓደኛ ዳይመንድ የጓደኝነት ጥግ ዳይመንድ ማለት ነው። እና እንደዛ ዶክተሩን ሲከታተል እንዳልነበር፣ አሁን ግን ዶክተሩ ኪንጎን ካላስፈታህ ብሎ አኩርፎ እስከመሄድ ድረስ ደረሰ። በብርታቱ አስፈታው ማለት ነው። እና ኪንጎ በጣም በችግር ጊዜ በሁሉም ጊዜ አብሮህ የሚሆን ወንድም አለ። እውነት ደስ ይላል። ዳይመንድ ሰው ማለት ነው ማለት ነው። እንግዲህ ለሊና ባቡሬ ሊጋቡ ነው ማለት ነው። ደግሞ አሁን ላይ የለሊ ወንድም ነኝ ብሎ የመጣው ገጀረው እያስቸገራቸው ነው ያለው። ምክንያቱም ኢንስፔክተሩ ጠርጥሯል እዛ ቤት እንደሚኖር። ለሊ ሲገቡ ባቡሩ የጥሩ ውሳኔ ነው። ስለዚህ ለሊ ከዚህ በፊት አብዳ በነበረችበት ሰዓት እሱ እህቱ መሆኑን ሳያውቅ በቀየረው መድኃኒት ስለነበረ በዛ ጊዜ ዶክተሩና ኢንስፔክተሩ ይገናኙም ነበርና ስለ ወንጀለኞቹ ስለ ገጀራውም ሆነ ስለ ቤዛ የረዱት እነሱ ስለሆኑ ይታወቃል። አሁን ግን እንደዚህ ሰው የሚጎዳ ሰው ደብቆ ቢያገኝ እንደዛ የሚወዳቸውን ለሊና ባቡሬን አውጥቶ ነው የሚጥላቸው። እንዲሁም ይታሰራሉ፣ ወንጀለኛ በመደበቅ ማለት ነው። እና ስለዚህ ጋይስ አሁን ለሊ ቤቷ ማስገባት የለበትም ማለት ነው። ባቡሬ ጥሩ ውሳኔ ነው ሂድ ማለቱ። ገጀራው በዛው ሂድ ማለት ነው። እዛው እንግዲህ ለመድክበት ማለት ነው። በርግጥ አንተ ገንዘብህን ሰጥየዛ አትፋታም ማለት ነው። እና ስለዚህ ዶክተሩ ያላት ነገር አደይ ትዝ ብሏት ግራ ተጋባች ማለት ነው። ዶክተሩ አደይን እንግዲህ ሲያገኛት ደስ ብሎት ምን ደረጃ ደረሳችሁ? የእናንተ ሰርግ ምን ላይ ነው ቢላትም አላወቅኩም፣ ምን እያሰበ እንደሆነ የማውቀው ነገር የለም ማለች ዶክተሩን። ስለዚህ ዛሬ ደግሞ አደይ እውነቱ ተነገራት። ዴብ አሁን ላይ ምንም እያሰበ እንዳልሆነና አደይ ገና ነው መቆየት አለብን ብሏታል። አደይ እንግዲህ ተስፋ እየቆረጠች ነው። ከዚህ በኋላ ዴብ ለውሳኔ ቸኩሏል ማለት ነው። መወሰን አልፈለገም። እንግዲህ ብዙ ስቃይ አልፎ አሁን ላይ ቶሎ እንደውም ከነለሊ በፊት እጮኛ የሆኑት ፍቅረኛ መሆኑት ዴብና አደይ ነበሩ አይደል እንዴ ጋይስ? ታዲያ ዴብና አደይ ከነበሩ ለምንድነው ዴብ ወደ ኋላ የሚለው? አሁን ትናንትና ስታፈኑ ተይዞ ገጠር ገብቶ ነው እንበላ። አሁን ደግሞ ነፃ ሆኖ ለምንድነው የማያገባት? የማይጋቡት በምን ምክንያት ነው? ይሄ አሳሳቢ ነው። አደይ ዶክተሩ ያለሽን ንቂ ማለት ነው። ጊዜዋን አታቃጥልባት። ወይ አግባት ወይም ፍታት፣ ተዋት ማለት ነው ዴብ አደይን። እና ባቡሬ ወዲያው ቀለበት ካረገላት አደይ ስንት ጊዜው። ባቡሬ ይኸው እያፈጠጠነው ነው። ባቡሬ መች ቆራጥ ወንድመችኛል እኔ። ስለዚህ አሁን ደግሞ ትልቅ ችግር ሊፈጥ ነው። አደይና ዴብ አሁን ካልተጋቡ ይጣላሉ። 4 ነጥብ ለምን አትሉ? አንደኛ ፍቅር አለች፣ ሁለተኛ ቤሪ ደግሞ እነ ዴብ ቤት ልገባ ነው። እንግዲህ ቤሪ እዛ ቤት ከገባይ ልታሳስተው ትችላለች ዴብን ማለት ነው። እንግዲህ የፍቅር እናት መከልከላችንም የዴብ እናት ባለውለታዋ ስለሆነች ፍቅር አይሆንም ብትልም እንግዲህ ቤሪ እዛ ቤት ከሆነች ፍቅርም አለች። ስለዚህ አደይና ዴብ በምን የተነሳ አብሮ ሊሆኑ አይችሉም ማለት ነው። እና ግን ደስ የሚለው ነገር ሊዱ አደይን ትወዳታለች፣ ግን ደግሞ አሁን ላይ ተቤሪ ጋር ታትስማማ አትቀርም ማለት ነው። አደይ ወደፊት አሁኑኑ ካላገባሽ
ዴም የማግኘትሽ እድልሽ አናሳ ነው ማለት ነው። እና እንዳያሳስተውና አብራ እንዳታደር ከዛ በኋላ አረገዝኩ ትላለች ሁሉ ነገር ያበቃለታል ማለት ነው። እና ደግሞ ያስጠላችኝ የሩታ ብጤ ፍቅር ከአሁን እንደው ቤዛን አምናት እናቷን ደብቃ ሚስጥር ከቤዛ ጋር ተማምና ቤዛን ቤቷ በውሸት ድራማ ለማስገባት መሞከሯ ፍቅር የዘቀጠችና የወረደች ከሃዲ ናት በእውነት በጣም ያሳዝናል። የእውነት ፍቅር ግን እንዲው ተምኔው ነው ግን በቆፈርሻት ጉድጓድ ራስሽ ነሽ የምትገቢው ማለት ነው። ይቆጭሻል እናትሽን አሳልፈሽ ሰጥተሽ እናትሽን ዋሽተሽ ማለት ነው። እናትሽ የወለደችሽ እንዴት ለባዳ ብለሽ ትዋሻለሽ? ታማት ቤዛ እንርዳት። ቤዛ ጋር ተንኮልሽን ትስቀምሪ። ቤዛም ሲጀመር አንቺን መጠቀሚያ ድልድይ ነው እንጂ አንድ ቀን ላንቺ አስባለሽ እንዳታውቅም ተናግራለች። በኋላ የደምባ ታለቅሻለች። ሰው ግን ካለፈ ስህተቱ የማይማረው ለምንድን ነው? ብዙ ጊዜ እኮ ቤዛ ጉድ ሰርታሻል። እንዴት አሁን ታምኛታለሽ? እና በቃ አሁን ቤዛ የፍቅር እናት ሊሸውዳት ነው ማለት ነው። ለማንኛውም ፍቅር አይነት ልጅ ከሚኖር ባይኖር ይሻላል ማለት ከቤተሰቦቹ ያልቅ የውጭ ሰው ሚስጥረኛ የምታረግ ደደብ በጣም ታስጠያለሽ ማለት ነው። ኧረ ምን አይነት ጉድ ነው? እና ቤዛ ተንኮል፣ ክፋት በቃ ይችን ብቻ ነው የምታስቢው። ከዚች ውጭ ማሰብ አትችይም። ደግሞ የትም አያደርስሽም። ወንጀለኛ ታገኘሽ ስጣርጎ ነው የሚገልሽ። መቼም ለሊ ጋር አሁን የምትደርሽ አይመስለኝም። ግን ገጀራው የሌሊ ወንድም መሆኑን ገና አላወቀችም ለሊ። ስታውቅ ግን እኔ የምትጠነቀቅና ስሯ የምትደርስ አይመስለኝም ማለት ነው። እና ስለተከታተላችሁኝ አመሰግናለሁ።